አንድ ሰው የጥምቀትን በዓል ከማክበሩ በፊት እነዚህን ሶስት ነገሮች ያውቅ ይመረጣል። የመጀመሪያው በዓሉ መጽሐፍ ቅዱሳዊ ነው። ማንም ሰው ከሆነ ቦታ ላይ አምጥቶ የሰጠን አይደለም። ለዚህ ነው አባቶቻችን ሲናገሩ ሰምታችሁ ከሆነ በተፈጠሩ አንዳንድ ሰጠገባዎች በዚህ በበዓለ ጥምቀት የጥምቀትን በዓል እናከብር ዘንድ የሚፈቅድልን አካል የለም፣ የሚከለክለንም አካል የለም ብለው ተናግረዋል። ትክክል ነው። የጥምቀት በዓል ሰላማዊ ሰልፍ የምናደርግበት አይደለም። የጥምቀት በዓል ታቦታቱን አጅበን በስነ ስርዓቱ እዚያ የሚደረገውን ስርዓት ፈጽመን ወደ መንበረ ክብራቸው የምንመልስበት ነው። ስለዚህ ከዚህ አንጻር አንደኛ መጽሐፍ ቅዱሳዊ ነው፣ እንደ ተራ ነገር የሚቆጠር አይደለም። አንድ ተቋም ወይም አንድ ድርጅት ሰፍሮ ቆጥሮ የሰጠን አይደለም። ከሆነ ሀገር የዘመን መለወጫ ጋር ከሆነ ሀገር የአየር ንብረት ጋር ለምሳሌ በረዶ ምናምን የሚሉ ሰዎች አሉ። ከሆነ ዛፍ ጋር የሚገናኝ አይደለም። መሰረቱ መጽሐፍ ቅዱስ ነው። ለምሳሌ አንድ ጥቅስ እናንሳ። በማቴዎስ ወንጌል ምዕራፍ 3 ላይ ያን ጊዜም ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ይላል። ልብ አድርጎ ከገሊላ ወደ ዮርዳኖስ መጣ። ታቦታቱም ከመንበረ ክብራቸው ወደ ጥምቀተ ባሕር የሚሄዱት ይህንን ምክንያት አድርጋ ነው። ቤተክርስቲያን ጉዞ አድርጓል። ክርስቶስ የመጣው ከገሊላ ነው፣ የተገኘው ደግሞ ዮርዳኖስ ነው። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናልና እኔ በአንተ በመጠመቄ ትህትናዬ ሲነገር ይኖራል፣ አንተ ደግሞ እኔን በማጥመቅ ታላቅነት ሲነገር ይኖራል። ጥምቀት የሕግ ሁሉ መሰረት ስለሆነ ይህንን ሕግ መፈጸም ይገባናልና ተው አለው ይላል። ያን ጊዜ ፈቀደለት ማለት ዮሐንስ ፈቅዶለት አይደለም ክርስቶስ የተጠመቀው። ፈቀደለት ማለት ተወው ማለት ነው። ተወኝ ስላለው ተወው። ያን ጊዜ ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆ ድምፅ ከሰማያት መጥቶ በእሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ይሄ መጽሐፍ ቅዱሳዊ መሰረት አለው። በዚህ መልኩ ነው በዓሉን የምናከብረው ማለት ነው። ሁለተኛው የጥምቀት በዓል የሃይማኖታችን አባቶች ሊቃውንተ ቤተክርስቲያን ማለት ነው የነሱ እጅ ሰፍረው ቆጥረው ቀምረው ቀንነው ያስቀመጡት ነው። ቀላል ምሳሌ ላንሳላችሁ። ጌታችን እንደተጠመቀ በዮርዳኖስ እንደተጠመቀ በቅዱስ ዮሐንስ እጅ እንደተጠመቀ መጽሐፍ ቅዱስ ይነግረናል። ትክክል ነው። ግን ጥር 11 ቀን እንደተጠመቀ ይነግረናል መጽሐፍ ቅዱስ? አይነግረንም። ስለዚህ ሌሎች ሰዎች ጥር 11 ቀን ጥምቀትን የማክበር ሞራል ምንም አይኖራቸውም። በሌላ ሀገር ያሉ የሃይማኖት ተቋማት ኢትዮጵያ ውስጥ ጥር 11 ቀን የጥምቀትን በዓል ሲያከብሩ በጣም ይገርመኛል። በምን ካላንደር ነው ይሄን የሚያከብሩት? በአውሮፓውያን ካላንደር ነው። ስለዚህ የቤተክርስቲያን አባቶች ቀምረው ቆጥረው ቀምረው አስቀምጠውታል። ጥር 11 ቀን ጌታ ተጠመቀ። መቼ? ከሌሊቱ 10 ሰዓት። እንዴት ተጠመቀ? ጉዞ አድርጎ። ይሄን ሁሉ የሚነግሩን ይሄ ያሬዳዊ ዝማሬው፣ አለባበሱ፣ የበዓሉ ድባብ በሙሉ በቤተክርስቲያን ሊቃውንት ተቀምሮ የተሰራ ነው። ማንም ሰው የሰጠን ማንም ሰው የሚቀማን አይደለም። ይሄን ማወቅ ያስፈልጋል። ሶስተኛውና የመጨረሻው የጥምቀት በዓል ተራ ፌስቲቫል ወይም ካርኒቫል አይደለም። አንዳንድ ሰዎች ትንሽ ቀብጠው ነበር ባለፉት 3-2 ዓመታት የጥምቀትን በዓል ፌስቲቫል እናድርገው የሚል ነገር ሁሉ ሲነገር ነበር። በጭራሽ ፌስቲቫል አይደለም። ፌስቲቫል ወይም ካርኒቫል ገንዘብህን፣ ጊዜህን፣ ጉልበትህን መስዋዕት አድርገህ ሜዳ ላይ ጮኸ ደንሰ ጨፍረ የምትገባበት ነው። የሙት በዓል ነው የምትለው ቤተክርስቲያን ይሄንን። ይሄኛው ግን መንፈሳዊ በዓል ሕያው በዓል ነው። ምን ማለት ነው? ይሄ ማለት በዓሉን ስናከብር ስመ እግዚአብሔርን ነው የምንጠራው። በዓሉን ስናከብር ቃለ እግዚአብሔር ነው የምንናገረው። በተናገርነው ቃለ እግዚአብሔር በዘመርነው ዝማሬ ልክ የምናገኘው ዋጋ አለ ማለት ነው። ቤተክርስቲያን ውጪ ውላ ውጪ የምታድርበት በዓል ነው። ስርዓተ ቅዳሴው አለ፣ ማህሌቱ አለ፣ ሰዓታቱ አለ፣ ቅዱስ ሥጋው ክቡር ደሙ ይፈተታል፣ የቅዳሴ ጠበሎ አለ፣ ቡራኬው አለ፣ ወንጌል ይነበባል። ይሄን ሁሉ አፍሰን የምንገባበት ነው። ሕያው በዓል ሕያው ሆኖ ሕይወት የሚሰጥ በረከተ ሥጋ በረከተ ነፍስ የምናገኝበት በዓል ነው። በቅርስነት ተመዝግቧል ተብሏል። ምንም ይሄ ለኢትዮጵያ ቤተክርስቲያን ብርቋ ድንቋ አይደለም። በቅርስነት እንዲመዘገብ አይደለም የምንሰራው በነገራችን ላይ ማለት ነው። በቅርስነት ሲመዘገብ ይሄ እንደ አንድ ቅርስ አገልግሎት መስጠት አቁሞ እድሜ ቆጥሮ ሰዎች እንደሚጎበኙት አይደለም። ይሄ ሕያው በዓል ነው። ለራሳቸው ሲሉ የመዘገቡት ለራሳቸው ሴፍቲ ነው የመዘገቡት እንጂ ለኢትዮጵያ ምንም አይደለም። ከክርስትና እምነት አንጻር ስንመለከተው